ጤና ይስጥልን። የካሜሩን ወጣቶች አባባ እያሉ ይጠሯቸዋል። ይህ ስያሜ አንዳንዴ ለክብር ቢሆንም ብዙ ጊዜ ግን አረጁ፣ ቃላቸው አይሰማም፣ ዘመኑ አልፎባቸዋል፣ በምርኩዝ እየሄዱ ያሉ አሮጌ መሪ የሚል ትችት ለማስተላለፍ ይመስላል። አንዳንዶች አዞ ሲሏቸው ይህ ስያሜ የተሰጣቸው በዝምታዋ ውስጥ እንደሚተኛ አዞ ስለሆኑ ነው። ምንም አይናገሩም፣ አይንቀሳቀሱም። ነገር ግን ስልጣናቸውን የሚነካ ሰው ከመጣም በድንገት አድብተው እርምጃ ይወስዳሉ በሚል ነው። በተለያዩ የአፍሪካ ህብረት ስብሰባዎች ላይ አይናቸውን ጨፍነው ወይም አንቀላፍተው የሚያሳዩ ምስሎች በማህበራዊ ሚዲያ ላይ ካሜሩን የምትመራው በእንቅልፍ ነው የሚል ትችት ይነሳባቸዋል። በአፍሪካ ህብረት ስብሰባ ላይ ሁሌም ያንቀላፋሉ። ብቻቸውን በምርኩዝ ሆነው እንኳን መጓዝ አይችሉም። ከኢንተርኔት መፈጠር፣ ከስልክ ከኮምፒውተር መምጣት በፊት የተወለዱት ፖል ቢያም እነ እስራኤል፣ ኮሪያ፣ ደቡብ ሱዳን፣ ኤርትራ፣ ዩክሬን፣ ፓኪስታን በጠቅላላ ወደ 70 የሚደርሱ ሀገራት እንደ ሀገር የተመሰረቱት ከፖል ቢያም መወለድ በኋላ ነው። በአፍሪካ ፖለቲካ ውስጥ እንደ ፖል ቢያ ሚስጥራዊ መሪ ማግኘት አስቸጋሪ ነው። ሚስጥራዊው ግዙፍ ሐውልት በሚል ቅጽል ስም የሚጠሩት እኚህ ሰው ለ44 ዓመታት በስልጣን ኮርቻ ላይ የቆዩት በለዘበ ድምፃቸውና በከበደ ዝምታቸው እንደሆነ ብዙ ተብሎላቸዋል። የካሜሩን ፕሬዝደንት በ93 ዓመታቸው ፕሬዝደንት ናቸው ዛሬም። አንዳንዶች ህዝቡ በምርጫ ካርድ ባይጥላቸው እንኳን ፈጣሪ ለምን በእድሜ ምክንያት አይጥላቸውም በሚል አምላክ ላይ ሳይቀርም ጥያቄ ያቀርባሉ። የ93 ዓመቱ ፖል ቢያም ወጣት ሳሉ የነበራቸው ህልም ፖለቲከኛ መሆን አልነበርም። ይልቁንም የካቶሊክ ቤተክርስቲያን ቄስ ለመሆን በጥልቅ ይመኙም ነበር። በወጣትነታቸው ፔቲት ሴሚናሪ አኮኖ በተባለ የሃይማኖት ትምህርት ቤት ውስጥ ለዓመታት መንፈሳዊ ትምህርታቸውን ሲከታተሉ ቆይተዋል። ዛሬም በፖለቲካው ዓለም የሚታወቁበት የትዕግስትና የዝምታ ባህሪያቸው ከዚሁ መንፈሳዊ ዓለም የተቀዳ እንደሆነ ይነገራል። ለዚህም አንዳንዶች ዝምተኛው ቄስ ፕሬዝደንት ይሏቸዋል። ፖል ቢያም በካሜሩን ከሚኖሩ ይልቅ በስዊዘርላንድ ጄኔቫ በሚገኘው ኢንተርኮንቲኔንታል ሆቴል ውስጥ የሚያሳልፉበት ጊዜ ይበልጣል። በአንድ ወቅት በተደረገ ጥናትም በዓመት ውስጥ ቢያንስ ከግማሽ በላይ በጄኔቫ ያሳልፋሉ። ይህም የርቀት አመራር ወይም ገቨርነንስ ባይ አብሰንስ የሚል አዲስ የፖለቲካ ሳይንስ ትርጓሜ እንዲሰጣቸው አድርጓል። ሀገራቸውን በስልክና በፋክስ እንደሚያስተዳድሩም በስላቅ ይነገራል። አንዳንዶች ካሜሩንን በዋትሳፕ የምትመራ ሀገር ይሏታል። በፈረንጆቹ በ2004 የዓለም መገናኛ ብዙሃን ፖል ቢያም በጄኔቫ ሆስፒታል ህይወታቸው አልፏል የሚል ዜና እናፈሱም። ቢያም ወደ ሀገራቸው ወዲያውኑ ተመልሰው ለጠበቋቸው ጋዜጠኞች የሰጡት ምላሽ ግን አስቂ ነበር። የሞቴን ዜና ለሚያናፍሱ ሰዎች ለቀብሬ እንዲገኙ ጋብዣቸዋለሁ፣ ምክንያቱም እኔ ከሞት ተነስቻለሁ በማለት በቀልድ እንደመለሱላቸው ይነገራል። ከመቃብር ደጋግሞ የሚነሱት ፖል ቢያም ለዱር እንስሳት በተለይም ለእንስሳትና ለንስር ትልቅ ክብር አላቸው። በቤተ መንግስታቸው ውስጥ እንስሳትን በማርባትና በመንከባከብ ይታወቃሉ። የእርሳቸው የፖለቲካ ምልክትም አንበሳ እንደሆነ ይታወቃል። ይህ ፍላጎታቸው ተፈጥሮን ከመውደድ ባለፈም የአንበሳን ግርማና የንስርን የሩቅ እይታ እንደ መመሪያም እንደሚጠቀሙበትም ይነገራል። እንደ አንበሳም በዝምታ ተፈርተው እንደ ንስር ከሩቅ ፈረንሳይና ስዊዘርላንድ ተቀምጠው የምዕራብ አፍሪካዊቷን ሀገር ካሜሩን ዛሬም ይዘውራሉ። ለብስክሌት ውድድርና ለእግር ኳስ ያላቸው ፍቅር ልዩ ነው። የካሜሩን ብሔራዊ ቡድን ውጤታማ እንዲሆን ከጀርባ ሆነው የሚያደርጉት ድጋፍና የሚሰጡት ስልታዊ ምክር በሀገሪቱ ስፖርት ውስጥ ትልቅ ቦታም አለው። ቢያም የሰዎችን ስነ ልቦና በማጥናት ረገድም ወደር የላቸውም ይባልላቸዋል። በቤተ መንግስታቸው ውስጥ ያሉ ባለስልጣናት እርስ በርስ እንዲጠራጠሩና እሳቸው ላይ ብቻ ጥገኛ እንዲሆኑ የማድረግ ጥበብ አላቸው። ማንም ባለስልጣን ከእርሳቸው በላይ ተጽዕኖ ፈጣሪ እንዳይሆን በየጊዜው የሚያደርጉት የሹምሽር ስልት የቢያቸስ ፖለቲካ ወይም ቢያቸስ ፖለቲክስ ተብሎ ይጠራል። ቢያም ጄኔቫ ተቀምጠው የካሜሩን ባለስልጣናት ከባለቤቶቻቸው አንሶላ ሲጋፈፉ እንኳን
ቢያም እንደሚከታተሏቸው ያስባሉ። ቢያም ምንም እንኳን በእድሜ ቢገፉም ባለባበስ ረገድ እጅግ ዘመናዊና ውድ የሆኑ ልብሶችን በመልበስ ይታወቃሉ። በፓሪስና በለንደንም ምርጥ ስፌት ቤቶች የሚዘጋጁ ልብሶቻቸው ዲፕሎማሲያዊ ግርማን ለመላበስ የሚጠቀሙባቸው መሳሪያዎቻቸው ናቸው። ፖል ቢያን አንዳንዶች የአፍሪካም የመጨረሻው ንጉሥ ይሏቸዋል፣ ሌሎች ደግሞ የመረጋጋት ምልክት ሲሉ ይጠሯቸዋል። ምንም ቢባል ግን በያውንዴው ኮረብታ ላይ ሆኖ ዓለምን በዝምታ የሚመለከተው የቢያ ታሪክ ለትውልድ የሚተረክ ብዙም ያልተነገሩ ሚስጥራት እንደያዘም ዛሬም ቀጥሏል። ፖል ቢያ አብዛኛውን ጊዜያቸውን በጄኔቫ ስዊዘርላንድ ስለሚያሳልፉም ካሜሩናውያን እንዲህ እያሉ ይቀልዳሉ። የስዊዘርላንድ ምርጥ ቱሪስት በሚል በስላቅ ይጠሯቸዋል። ቢያም በጄኔቫ በሚገኘው ኢንተርኮንቲኔንታል ሆቴል ረጅም ጊዜ በመቆየታቸው ካሜሮናውያን የሀገራችን ፕሬዝደንት ስዊዘርላንድ ለጉብኝት ሄደው ሳይሆን ካሜሮን ለጉብኝት ነው የሚመጡት ይላሉ። የካሜሮን ወጣቶች ሀገራቸውን በዋትሳፕ የምትመራ ሀገር ይሏታል። ፕሬዝደንቱ በአካል ስለማይታዩም ሀገሪቱን የሚመሩት በቴሌግራም ወይም በዋትሳፕ በኩል ትዕዛዝ በመላክ ነው የሚል ቀልድ በወጣቱ ዘንድ የተለመደም ነው። ተቃዋሚዎቻቸው ቢያን ከመቃብር ጋር እየተሟገቱ ያሉ መሪ ይሏቸዋል። በስልጣን ላይ ያሉ እንደሚሞቱ እንጂ በፈቃዳቸው እንደማይወርዱ ለማሳየት የሚጠቀሙበት ንግግርም ነው። ቢሞቱ እንኳን ስልጣን ለልጃቸው ለመስጠት ያልማሉ። የካሜሮን ወጣቶች አባባ እያሉ ይጠሯቸዋል። ይህ ስያሜም አንዳንዴ ለክብር ቢሆንም ብዙ ጊዜ ግን አረጁ፣ ቃላቸውም አይሰማም፣ ዘመኑ አልፎባቸዋል፣ በምርኩዝ እየሄዱ ያሉ አሮጌ መሪ የሚል ትችት ለማስተላለፍ እንደሆነም ይነገራል። አንዳንዶች አዞ ሲሏቸው ይህ ስያሜ የተሰጣቸው በዝምታም ውሃ ውስጥ እንደሚተኛ አዞ ስለሆኑ ነው። ምንም አይናገሩም፣ አይንቀሳቀሱም። ነገር ግን ስልጣናቸውን የሚነካ ሰው ከመጣም በድንገት አድብተው እርምጃም ይወስዳሉ በሚልም ነው። በተለያዩ የአፍሪካ ህብረት ስብሰባዎች ላይ አይናቸውን ጨፍነው ወይም አንቀላፍተው የሚያሳዩ ምስሎች በማህበራዊ ሚዲያ ላይ ካሜሮን የምትመራው በእንቅልፋም የሚል ትችት ይነሳባቸዋል። በአፍሪካ ህብረት ስብሰባ ላይ ሁሌም እንቅልፍ ላይ ናቸው። ብቻቸውን በምርኩዝ ሆነው እንኳን መጓዝ አይችሉም። ካሜሮን በእንግሊዝና በፈረንሳይ ስለተገዛች ፖል ቢያ ደግሞ ፈረንሳይኛ ተናጋሪ ስለሆኑ የፈረንሳይ አሻንጉሊት ሲሉ እንግሊዝኛ ተናጋሪ ካሜሮናውያን ዛሬም ይተቿቸዋል። ፖል ቢያ ለፈረንሳይ ጥቅም ቅድሚያ ይሰጣሉ የሚሉ ወገኖች የካሜሮን ፕሬዝደንት ሳይሆኑ በያውንዴ የተቀመጡ የፈረንሳይ እንደራሴ ናቸው በሚል ይተቿቸዋል። በሀገሪቱ ሰሜናዊና ምዕራብ ክፍሎች ጦርነትና ግጭት እየተካሄደም ፕሬዝደንቱ ምንም መግለጫ አለመስጠታቸው ለህዝብ ህመም ግድ የሌላቸው መሪ የሚል ከባድ ትችት የሚቀርብባቸዋል። ካሜሮን በብሔር ጠብ እርስ በርስ በሳት ስትነድ ፖል ቢያ ከስልጣናቸው የሚያፈናቅል እስካልመጣ ድረስ ከእንቅልፋቸው አይነቁም። በካሜሮን ፖለቲካ ውስጥ አንድ ታዋቂ ንግግርም አለ። ፖል ቢያ አላገባንም ግን ሊፈታንም አይፈልግም ይላሉ ካሜሮናውያን። ይህም ማለት ሀገሪቱን አላሳደጋትም ግን ስልጣኑንም ለሌላ አይለቅም ለማለት የሚጠቀሙበትም ነው። ፖል ቢያ የራሱን ሀገር በብሔር ከፋፍሎና አምታቱም ባለስልጣናትም እንዳይተማመኑ አድርገው ተፈርተው በዝምታ ዛሬም ይገዛሉ። ፖል ቢያ እንደ ሌሎች የአፍሪካ መሪዎች በየቀኑ በቴሌቪዥን መስኮት አይታዩም፣ በየአደባባዩም ንግግር አያደርጉም። ይልቁንም አብዛኛውን ጊዜያቸውን በስዊዘርላንድ የቅንጦት ሆቴሎች እንደሚያሳልፉም ይነገራል። ነገር ግን ይህ ርቀታቸው የድክመት ሳይሆን የጥንካሬያቸው ሚስጥር ነው የሚሉትም ብዙዎች ናቸው። መሪው የት ነው ያለው የሚለው ግራ መጋባት በተቃዋሚዎቻቸው ዘንድ ፍርሃትን ይፈጥራል። ፖል ቢያ ስልጣን ላይ የቆዩበት አንዱ ትልቁ ብልሃት የመከፋፈልና የመግዛት ስልት ነው። ካሜሮን በውስጧ ከ200 በላይ ብሔረሰቦችን የያዘች ስትሆን ቢያም እነዚህን ቡድኖች እርስ በርስ በማጋጨትና ጥቅማ ጥቅም በመስጠት ማንም ተባብሮ እንዳይነሳባቸው የማድረግ ልዩ ችሎታም አላቸው። በተለይም በጦር ኃይሉ ውስጥ ልዩ ኮማንዶ፣ ልዩ ጥበቃ በማቋቋም ሰራዊቱ እንኳን ለሳቸው እንጂ ለሀገሪቱ ታማኝ እንዳይሆን አድርገዋል። ለዚህም ነው
ፖል ቢያ ከስልጣናቸው ቢነሱ ሀገሪቱ ትፈርሳለች የሚባለው የዓለም አቀፉ ማህበረሰብም ቢሆን ለፖል ቢያ ዕድሜ መራዘም የራሱ ድርሻ አለው። በተለይ ፈረንሳይ የካሜሮን መንግስት የጀርባ አጥንት ናት። አባታችን የሚሏቸውን ቢያን ፈረንሳይ በፖለቲካዊና በወታደራዊ ረገድ በእጅጉ ትደግፋቸዋለች። ፖል ቢያ በምላሹ የፈረንሳይ ኩባንያዎች የሀገሪቱን ሀብት ያለ ከልካይ እንዲጠቀሙ ፈቅደዋል። ይህ የጥቅም ትስስር ፖል ቢያም በሀገሪቱ ውስጥ ምንም አይነት የዲሞክራሲ ጥሰት ቢፈጸም ዓለም አቀፍ ማዕቀብ እንዳይጣልባቸው ጋሻ ሆኗቸዋል። ይሁን እንጂ ይህ ረጅም ጉዞ ያለ ፈተና አላለፍም። ባለፉት ዓመታት የእንግሊዝኛ ተናጋሪው የካሜሮን ክፍል የጀመረው ተቃውሞ ወደ ጦርነት ተቀይሮ የእሳቸውን ወንበር እየተፈታተንም ይገኛል። ወጣቱ ትውልድም ከማናውቀው ለውጥ ይልቅ የምናውቀውን ቢያም እንመርጣለን የሚለውን አሮጌ አባባል በመተው በሰላማዊ መንገድ ለውጥን እየጠየቀ ነው። ፖል ቢያ መራመድም መናገርም መቆምም በቅጡ አይችሉም። ነገር ግን የጸጥታ ኃይላቸውን በሙሉ የእርሳቸው ጠባቂ አድርገው ፈጣሪም በተፈጥሮ ሞት ካልወሰዳቸው በቀር እሳቸው በ100 ዓመታቸውም ለመወዳደር ዛሬም የምርጫ ማኒፌስቶ አዘጋጅተው ከፊት ቆመዋል። ወጣቱ ትውልድም ከማናውቀው ለውጥ ይልቅ የምናውቀውን ቢያን እንመርጣለን የሚለውን አሮጌ አባባል በመተው በሰላማዊ መንገድ ለውጥን እየጠበቀ ነው። ቢያ ግን አሁንም እንቅልፍ ላይ ናቸው። ፖል ቢያም መራመድም መናገርም መቆምም አይችሉም። ነገር ግን የጸጥታ ኃይላቸውን በሙሉ የእርሳቸው ጠባቂ አድርገው ፈጣሪ በተፈጥሮ ሞት ካልወሰዳቸው እርሳቸው በ100 ዓመታቸውም ምርጫ ለመወዳደር ማኒፌስቶ አዘጋጅተዋል። በሚገርም ሁኔታ ቢያ ምርጫ በየ7 ዓመቱ በማድረግ ለ6 ጊዜ ተመርጠው 7ኛውን ለመድገብ ጄኔቫ ተቀምጠው ዛሬም እያንቀላፉ ካሜሮንን ለማስተዳደር የካሜሮን ሕዝብም ባለበት እንዲቀጥል ለማድረግ ቢያ ዛሬም ስልጣን ላይ ናቸው። ነገም በምርጫ ለመወዳደር ዝግጅታቸውን አጠናቀዋል። የአፍሪካ መሪዎች ጉድ ተነግሮም ተጽፎም ተዘርዝሮም አያልቅም። ጤና ይስጥልን።